እኔ እንኳን ማውራት የምፈልገው ከአንተ ጋር ማውራት ፈልጋለሁና በክርስቶስ ባህሪያት ላይ ማውራት ፈልጋለሁ ከአንተ ጋር ባህሪያት ላይ። እሺ ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህሪያቱ ላይ ሁለት ማንነት አለው ብዬ አምናለሁ። ባህሪያቱ ላይ ማውራት ፈልጋለሁ። ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል። መጽሐፍ ቅዱስ ላይ ጀምር። ባህሪያት ላይ ማውራት የምፈልገው ስለ እስልምና አላወራ። ባህሪያት ላይ ግን ማውራት ፈልጋለሁ። ኢየሱስ ባህሪያት ላይ እያልኩ አትሰማም እንዴ? ኢየሱስ ክርስቶስ ሁለት ማንነት አለኝ ብሎ ተናግሯል ወይ? ባህሪያቱ ላይ ነው እያልኩ ያለሁት። አስተምሮ እኛ ሆነ እኮ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብሏል ወይ? ትምህርት ነው። መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበትም። ትምህርት ነው። ስለዚህ አላለም አይደል? ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው። ትምህርት ነው እያልኩ ነው ያለው። ኢየሱስ ክርስቶስ እኔ ሁለት ባህሪ ያለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁርአን ያሳየኝ። እንደዛ ካልክ በጣም ጥሩ። ልብ ብላችሁ እኔ የአላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠኝ። አብሽር ላሳይ፣ ወላሂ ላሳይ። መልካም ራሱ ነው ያልኩ። አዎ ራሱ ኢሳ ተናግሯል ማለት ነው። ቁርአን ላይ ተናግሯል። ማሳየህ ነው ማስረጃ። ይገርማል። ኦኬ እስኪ ጋር ፕሊዝ ይታደርጋለህ። ያ ፕሊዝ የማይሆን ቤት ነው የመጣው። እሺ ቁርአን ይዛል ወይንስ ላውጣልህ? ተሽናለ ሚዩት አታድርጉኝ። ራሴን ሚዩት አደርጋለሁ። እሺ ጋይስ፣ እሺ ቁርአን ይዛል ላውጣልህ ወይንስ አንተ ታነባለህ? ታውጣለህ። ማውጣት ትችላለህ። መጀመሪያ ግን እሺ አውጣሽ። ቁርአን እንዴት ነው የወረደው ነው? ማን ነው ተናጋሪው ነው? ኢሳ ወይ ጥያቄህን አትቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ እኔ የአላህ መልእክተኛ ነኝ ያለበት ቦታ አለ ወይ ነው ያልኩህ አይደለ? ቃል በቃል ኢሳ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። እሺ ሱራ ምዕራፍ 61 ቁጥር 6 ላይ አውጣ። አንሎ አይ ቲንክ ገብቶሃል። ጥያቄ ምን እያልኩ እንደሆነ የገባ ይመስላል። በቁርአን ላይ ዒሳ እኔ የአላህ መልእክተኛ ነኝ ብሎ የተናገረበት ቃል በቃል አሳየኝ ብለሃል። ላሳየህ። መልካም ምዕራፍ 61 ቁጥር 6 ኦኬ። የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ ዒሳ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ይህ ሀሳብ? ማለት ከአንተ ጋር ብዙ አርጊው ማድረግ አልፈልግም። ተረዳኸኝ? ከዒሳ ይሄ ቁርአኑ በማን ዘመን ነው የመጣው? በማን ላይ ነው የወረደው? አሁን ጥያቄ ወሱ ሁለተኛ ጥያቄ መልስ። ቆይ አንዴ ቆይ፣ ምንድን ነው ያለው? በቁርአን ላይ ዒሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል ወይንስ አላልክ? ብያለሁ። የኔ ጥያቄ አድምጠኝ። በጣም ጥሩ አዳምጠህ። ለዚህ ጥያቄ ራሱ ዒሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቀን ነው። ጠይቅ። ያላ የኔ ጥያቄ በመሰረቱ ሁሴ እንደው ያው አንተ ፎርስ አድርገኝ ጠመዘዝከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል የሚል ጥያቄ ነው። ይሄ ተናጋሪው ሌላ ቃል ራሱ አላቸው እያለ ዒሳ እኮ ነው ተናጋሪ። አስታውስ እኮ ነው የሚለው። ማነው ተናጋሪው እዚህ ጋር? ቆይ አስታውስ የሚለውን ሳይሆን እኔ አላህ መልእክተኛ ነኝ ብሎ የተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው? እዚህ ጋር የኢሳን ሀሳብ ይዞ መጥቶ ነው። ማን ነው እኔ አላህ መልእክተኛ ነኝ ያለው? አላህ ነው ይሄን ያለው ወይስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይስ ዒሳ ነው? እኔ አላህ መልእክተኛ ነኝ የሚለው ጅብሪል ማን ነው? ኦኬ መልካም። ይሄ ሀሳቡ እንትን ነው ላይክ ጅብሪል አመጣ ቃሉ። ከዛ በኋላ በመሐመድ አፍ የተነገረ ነው።
ማን ያመጣው አይደለም ጥያቄ። እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው? እሺ የኢሳን መጽሐፍ ስጠኝ። ይሄንን የተናገረበትን የኢሳን መጽሐፍ ጠየቀው። ምንድነው? ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ ስጠኝ አለ። ኧረ ተው እባክህ ነው ወላሂ ትልቅ ሰው አይደለም ሙስዬ፣ በጣም ትልቅ ሰው ነው። እሱ ኦኬ እኮ አዳም እሺ፣ ምን አለ ቅድም? ከቁርአን አሳየኝ አለ። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ አሳየኝ። እሺ ቅድም የተጠየቀውን ጥያቄ መመለስ ትችላለህ? እግዚአብሔር አጋንንትን ከምን እንደፈጠረ ተናግሯል መጽሐፍ ቅዱስ ላይ ያወራል። ለእኛ ማወቅ ባለ ይናገራል። ለእኛ ማወቅ ባለብን መልክ ይነግረናል። መላእክቱን ዕብራውያን 1 ላይ ገባ ስለ ልጁ እያለ ያወራል። ዕብራውያን 1 ጋኔን ከምን እንደተፈጠረ ይናገራል። ጋኔን ማለት መጽሐፍ ቅዱስ ጋኔን የሚባል ፍጡር የለም። ጋኔን አጋንንት በቃ ከመላእክት እንደወደቀ ነው። መላእክት እንደነበረ ሳጥናኤል መላእክት እንደነበረ ከዛ ክብር እንዳጣ ስለመውደቁ ሳይሆን አጋንንት ከምንድን ነው የተፈጠሩት? ከምን ተፈጠሩ? መላእክት ነበር፣ ክብሩ መላእክት ነበር እያልኩ ነው ነበር ሳይሆን ጥያቄ ከምንድን ነው የተፈጠሩት? የስ ፍጥረቱ ከመላእክት ስለሆነ መላእክቱ ደግሞ ከእሳትና ከነፋሳት ይላል መጽሐፉ። እንደዛ ነው ያስረዳው። ስለዚህ አጋንንት የሚባል ፍጡር የለም፣ መላእክት ናቸው እነዚያ ማለት ነው። በቃ ሲወድቅ ክብሩን ትቷል። የነበረውን ክብር ትቶ ወደቀ። መላእክትና አጋንንት አንድ ናቸው ማለት ነው እንደ ክርስትና? ኖ በመጀመሪያ ክብሩ በመጀመሪያ ክብሩ ከመውደቁ በፊት ሕዝቅኤል 12ን ማንበብ ትችላለህ። እሺ መልአክ ነበር አይደለም? በመልአክ ክብር ነበር እያልኩ ነው ያለሁት። በጣም ጥሩ። እሺ ከምንድን ነው የተፈጠሩት እነዚህ? ስለዚህ አጋንንት የሚባል ፍጡር ራሱን የቻለ የለም። ክርስትና አያውቅም። እነዚህ ነው አጋንንት አይፈጠርም። መላእክት ነበሩ። በጣም ጥሩ። አያቸው መላእክት የሚባል እንጂ አጋንንት የሚባል ፍጡር የለም። ስለዚህ እነዚህ መላእክቶች ናቸው ወደ አጋንንትነት የተቀየሩት ማለት ነው አይደለ? ሕዝቅኤል 12ን ስታነበው ሙሉን ስታነበው በዛው አድራሻ ሰጥቻለሁ። ሙሉ እንትኑን ስታነበው ክብሩን እንዴት እንደተወ ምንም እንደነበረ እንደሆነ ይነግረዋል። በጣም ክብሩን አጉልቶ ይነግረውና የነበረበትን ክብር ዲያብሎስ ከምንድን ነው የተፈጠረው? እኛ ጋር ይገርማል። እኛ ጋር መላእክትና አጋንንት በጣም የተለያየ ሰማይና ምድር የሆኑ ፍጥሮች ናቸው። ለማንኛውም እንደ ስጋ አንድ ናቸው። መልአክ ነው ወደ ጋኔን ያገኘው እያለን ነው። አጋንንት ከምንድን ነው የተፈጠረው? ማስረጃ ውስጥ ነው። መልካም እሺ። እኔ አጋንንትን እግዚአብሔር አልፈጠረም። ክብሩን ትቶ ስለወረደ አልፈጠረም። ሲጀምር ማለት እኔ ማመልከው አምላክ መላእክትን ፈጥሯል። ከዛ በኋላ ግን ክብሩን ትቶ በገዛ ፈቃዱ ወርዷል። ስለተመኘ ማለት ነው። የማይሆን ክብር አጋንንቶችን እግዚአብሔር አልፈጠራቸውም ማለት ነው። እግዚአብሔር አጋንንት ብሎ የፈጠረው ፍጥረት የሚያሳይ አንድም ክፍል የለንም መጽሐፍ ቅዱስ ላይ። መላእክት አድርጎ ግን እንደፈጠረ ስለ መላእክቱ ይላል። መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። እሺ ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስን እሺ ስለ ኢየሱስ ክርስቶስ እኔ እናንተ እናውራ። በጣም ጥሩ። ኢየሱስ ክርስቶስን ማርያምና ወንድሞቹ ምናምን ምን ብለው ነበር የሚያምኑት? እብድ ነው ብለው ያምኑ ነበር አይደለ? በይቅርታ ጋር መጽሐፍ ነው። ስለ ኢየሱስ ክርስቶስ እናውራ። አሁን እንዲያሉት የሚለውን ተወውና ምርና ምን ብለው ነበር በዘመኑ ያሉት መጀመሪያ ክፍሉን ጠቅሰን እናው እና ጊዜ እብድ ነው ብለው ያምኑ ነበር እንጂ አምላክ ነው ብለው ያምኑ። መልካም እሺ፣ ክፍሉን ጠቀሰውና አይ ነው ቦታውን አውቀዋለሁ። በአውዱ መሰረት እናንብበው። አይሽ በአውዱ መሰረት እናንብበው። ከአንተ ጋር ነው የማወራው። እሺ ኢብራሂም ጋር ደግሞ ኢብራሂም ጋር በቤቱ ገባል። ግን ከአንተ ጋር እኔ ማውራት የምፈልገው በኢየሱስ ባህሪያት ላይ ባወራ ደስ ይለኛል። ወላሂ እስኪ በደስታ አምላክ አስብዬ እወጣለሁ። የአምላክ ባህሪ ያለው አስብዬ አስወጣለሁ። እሺ እንዳታስወጣኝ አደራህን። እሺ ኖ እወጣለሁ ነው ለማለት ፈልጌ ነው። ሶሪ እንዳታስወጣኝ።
ከቤትህማ እንዴት አስወጣሃለሁ ወዳጅ? ባህሪያቱ ላይ እናውራ ፕሊዝ። አሁን እንደዚህ ከማለት የኢየሱስ ባህሪ ላይ እናውራ። እሺ አዳምጥ። እሺ አንድ ጊዜ እነሆ መክተል ብለው የተናገሩበትን ማርቆስ 3:21 ነው። አዲሱ መደበኛ አለክ? አዲሱ መደበኛ ትርጓሜ ይለያል እንዴ? ነው ትርጓሜ ሌላ ነገር አመጣ እኮ ይለያል እንዴ? ኖ አዲሱ መደበኛ ስለያዝኩ ነው እኮ። አንድ መጽሐፍ ቅዱስ አለ። ኖ ከኦሪጂናሉ ከግሪክ ቋንቋ ሲተረጉሙት ምናልባት የቃላት ስህተት ሊኖር ይችላል። እኔ አዲሱ መደበኛ ይዣለሁ። ግሪኩ ላይ ትክክለኛ ኢብራሂም አንዴ ሚዩት አድርግ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። እኔ እጄ ላይ ያለው አሁን አዲሱ መደበኛ ነው እኮ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። ሁሉም ትክክለኛ ነው። በብዛት ትክክለኛ ነው። የቃላት እንትኖች ሊኖሩ ይችላሉ። ትክክለኛ ከሆነ ታዲያ ይኸኛውን ብናነበው ምን ችግር አለ? ኦኬ ጎ ሄድ። እሺ አንተ ትክክለኛ ብለህ የምታምነው የትኛው ነው? ያንተን ነው ወይስ የኛው ነው? ምረጥ፣ ችግር የለም። አዲሱ መደበኛ ይዣለሁ ነው ያልኩህ እኮ። ስለዚህ ሁለቱም አንድ አይነት ነው። ቢለያይም ችግር የለውም፣ ቢጋጭም አይደለ? የቃላት ልዩነት ሊመጣ ይችላል እያልኩ ነው ያለሁት። ሲተረጎም መጽሐፍ ቅዱስ የቃላት ልዩነት አለበት ማለት ነው። ኖ ይኸውልህ አድምጠኝ። እኔ ያዝኩት መጽሐፍ አንተም ከፍተህ የምታሳየን መጽሐፍ ትርጉም ነው። ግሪክና ዕብራይስጥ ነው የተጻፈበት መጽሐፍ ቅዱስ። ወደ ሌላ ሀሳብ አለ። እሺ ትክክለኛ መሆኑን የምታውቀው አንደኛውን በምንድን ነው? በግሪከኛው ነው አይደል? ግሪከኛ ስለሆነ እንዴት ነው? አንድ ጊዜ ስልክ ልመልስ። አንድ ጊዜ ጌታ ሰው ዘመናችሁ ይባረክ። እሺ ሌላ ሰው አሌክስ፣ ሰላም ነው አሌክስ? ሰላም ነው እሱ አለ። እንዴት ነህ? አልሐምዱሊላህ። ዕብራይስጥኛ ታውቃለህ? እነዚህ ሁለቱን ቋንቋዎች አንተ ወዳጅ ማወቅ አይጠበቅብኝም። ዘመኑ አሁን ቴክኖሎጂ ነው። ስልካችን ላይ ኦኬ፣ ስልካችን ላይ ትክክል እንደሆነ ማወቅ አትችልም። አታውቃቸውም። ነገሩን እንትን አትበለው። አሁን ያሰብከውን ነገር እናንሳውና ይኸው መጽሐፍ ቅዱስ የለበት እጄ ላይ አዲሱ መደበኛ አለ። አዲሱ መደበኛ አለ። ከፍቼ ማንበብ እችላለሁ። ምን እያለ ነው መልዕክቱ? ወደ ሀሳቡ ምን ማለት ነው የፈለገው? እዚህ ማርቆስ ላይ የመጣውን ሀሳብ ንገረኝ። እሱን አንብበው መጀመሪያ። ከስንት ጀምሬ ላንብብ? አብዷል ተብሎ የተገለጸበት ያው እና ዘመዶቹም ሰምተው አበደ ብለው ሊይዙት መጡ ይላል። ማን ናቸው እዚህ ጋር ዘመዶቹ? አበደው ከ21 ራይት፣ ከ21 ነው እንትን ያልከው። ሄሎ ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ ይላል። እዚህ አብዷል ብለው ሊይዙት የመጡት ዘመዶቹ የተባሉት እነማን ናቸው? መልስ። እሺ ላንብብልህ። ዘመዶቹ ነው የሚለው። ዘመዶቹ ንባብ አይደለም የፈለግነው፣ ጥያቄው መልስ። ማናቸው ዘመዶች እዛ አብዷል ብለው ሊይዙት ሰብስበው ሊሄደው የመጡት? በቃ ግልጽ እኮ ነው። ዘመዶቹ ነው የሚለው። እነማን ናቸው ዘመዶች የተባሉት? ሌላ ግልጽ ሌላ እንትን የለውም። ዘመዶቹ ሰምተው ነው የሚለው። ማናቸው ዘመዶቹ የተባሉት? እዚህ ጋር ካላወቀው ነው የደባለሰበት። አንተ አታውቀውም? ኢየሱስን ሊይዙ የመጡት ዘመዶቹ እነማን ናቸው? አብዷል ብለው ክፍሉን እናንብበውና ለእንትን ልበል ልሞክር። እንግዲህ እንደዚህ አይነት እንትኖች እንደሚያውቅ ሰው ያውቀዋል። ዘመዶች የተገለጹት አብዷል ብለው ሊይዙ የስጋ ዘመዶች ይሆናሉ። የስጋ ዘመዶች እኮ እነማን እንደሆኑ ላሳየህ። የሚገርመው እናትና ወንድሞቹ ናቸው። ማርያም ራሷ ማለት ነው። እናት ዘመድ ትባላለች እንዴ? እናት እኮ እናት ናት። በጣም ጥሩ። ሊይዙት የመጡት ያውና 32 ነው። ቆይ እናት እኮ እናት ናት። ለአንብብልህ ስለ ለምንድን ነው የምታውቀው? ያው ሊይዙት የመጡት ነው ማለት 31 ላይ ምን ይላል? እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። ያው
አብዷል ብሎ ሊይዙት የመጡት ዘመዶቹ እነማን ናቸው? የመጡት አንተ እንደምትፈልገው ነው። ይኸውልህ እናት ሲጀምር ዘመድ አትባልም። እናት ማናቸው የመጡት ወደሱ ይዙት። ለአንብብና ላብራራል። አንብብ፣ ችግር የለም። መልካም እሺ፣ እኔ ጋር ያለውን ተከታተል። ከ20 ጀምሮ ላንብብልህ። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰቡ። ሁኔታውን የሰሙ ዘመዶቹ አእምሮም ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ሁኔታውን የሰሙ ዘመዶቹ፣ በጣም ብዙ ሰው ስለተሰበሰበ ማለት ነው። ከኢየሩሳሌም የመጡ ጸሐፍትም ቡኤልዘቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። እስቲል የሰዎች ሀሳብ ነው። እርሱም ጠራቸውና በምሳሌ እንዲህ አላቸው፣ ሰይጣንን እንዴት ሊያስወጣ ይችላል? እርስ በርስ የሚከፋፈል መንግስት ሊጸና አይችልም። ቤትም እርስ በርሱ ከተለያየ ሊቆም አይችልም። እንደዚህም ሰይጣን እርስ በርሱ የሚጻረርና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ሰው ቤት ሊገባና ንብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚቻለው ኃይለኛውን ሰው ሲያስር ብቻ ነው። እውነት እላችኋለሁ የሰው ልጆች ኃጢአት የሚሳደቡት ስድብ ሁሉ ይሰረይላቸዋል። ነገር ግን መንፈስ ቅዱስ ላይ ስድብ ቃል የሚናገር ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህንንም ያለው እርኩስ መንፈስ አለበት ስላሉት ነበረ። የኢየሱስ እናትና ወንድሞች መምጣት ነው። አሁን ደግሞ ከዚህ በኋላ ከ31 መምጣት ከላይ ያለው ሌላ ሀሳብ። እሺ ዘመዶቹ የተባሉት እሺ ጥሩ አዳምጥ። ኢየሱስ ክርስቶስን ሊይዙትና ሊወስዱት የመጡት ዘመዶቹ እዚህ ካለው ከሁሉም ካነበብከው የትኛው ነው? የክርስቶስን ዘመዶች ንገረን። ያው እናቱ ቀርባለች፣ መልካም መጥተዋል፣ ሌላ ሰዎችም ተጠቅሰዋል። አንድ የትኞቹ ናቸው የኢየሱስ ክርስቶስ ዘመዶች? እሺ መልካም። በመሰረቱ እናትና ወንድሞች መጽሐፍ ቅዱስ ካለ ዘመዶች አይደሉም። እዚህ ጋር እንደ አውድ እናትና ወንድም ዘመድ አይደለም። አልጠየኩም። እሱ ሊይዙት የመጡት ዘመዶቹ ማን ናቸው? በአውድ መሰረት አውድ ዘመዶቹ ብሏል። እሺ መልካም ዘመዶቹ ብሏል መጽሐፍ ቅዱስ። ምናልባት ከዮሴፍ ወገን ሊሆኑ ይችላሉ። ምናልባትም ከማርያም ወገን ያሉ የቅርብ ሰዎች ማን ናቸው? እዚህ ጋር ከተጠቀሱት ከአውዱ ላይ ኢየሱስን ሊይዙ የመጡት አልተናገረም። መጽሐፉ እስካሁን ባነበብኩት ክፍል ላይ ዘመዶቹ ከሌ ብሎ አልተናገረም። ነገር ግን ሊይዙት መጡ ይለናል። ያውና የመጡት ከነዚህ ውስጥ ማን መጣ የሚለውን ወደ እርሱ ገልጾልናል። እነዚህ ከላይ የተጠቀሱት እነዚህ ፈሪሳውያን ምናምን ናቸው ዘመዶቹ ወይንስ የራሱ ወንድሞቹና እናቱ ናቸው? ደግሜ እየነገርኩ ነው። ሁሱ እናትና ወንድም ዘመድ አይባልም። ማነው እንደሱ ያለ? ወንድሜ ነው የምትለው አንተ። አሁን ወንድሜ እናትና ወንድም ዘመድ አይባልም ያለህ ማን ነው? አይባልም፣ ወንድም ነው የምትለው። አውጣ ማስረጃ ሰኝ። ይኸው እናንተ አማርኛ እኮ ነው የምናወራው። ወንድም ቢመጣ አንዴ ፍታለህ አንዴ ከራስህ ትፈላሰፍ። ወንድምና ማን ነው እናት ዘመድ አይባልም ያለህ ማን ነው? ሁሴ አንተ ወንድምህን ዘመድ ነው የምትለው? ማስረጃ ስጠኝ። መጽሐፍ ቅዱስ ላይ ወንድምና እናት ዘመድ አይባልም የተባለው ማለት ነው? እየጠየቅኩ ነው። ወንድምህን ዘመድ ነው የምትለው ነው ወይስ ወንድሜ ነው የምትለው? ስለኔ አይደለም። እዚህ ቦታ ላይ ይኸው በቃ አንዴ አዳምጠን። መልካም ቅድም ምን አለን? ይሄ ሰውዬ አውዱን አንብቤ ላስረዳ እዚያ ውስጥ ይኖራሉ አለ። ምናልባት እያለ ቅድም ሲፈታ ነበር። በግምት ነው በነገራችን ላይ እየፈታ ያለው። እሺ ከአውዱ ላይ ተጠቀሱ ወደሱ የመጡት አካሎች እነማን ናቸው የሚለውን ስናይ ጊዜ መጨረሻ ላይ ማን እንደመጣ ሊይዙት ኢየሱስ ክርስቶስን ሊወስዱ የመጡት ማን ናቸው የሚሆኑት? እዚያ ቦታ ላይ
ሊወስዱት የመጡት ማን ናቸው? እነ ማርያም እብድ ነው ብለው ሊወስዱት መጡ ይለናል አይደለ? እነዚህ ሊወስዱት የመጡት አካሎች ማን ነው ብለን ስናይ ከታች ማርያምና ወንድሞቹ ብሎ ገለጻቸው። ማርያምና ወንድሞቹ ብሎ ገለጻቸው። አሁን ሊወስዱት የመጡት ኢየሱስን አብዷል ብለው እነማን ናቸው? ንገረን። መልካምሽ ከ20 እስከ 30 ባለው ውስጥ ዘመዶች ተብለው ተጠቅሷል። እናትና ወንድሙ ግን እንዳልሆኑ ያሳያል። ከዛ በኋላ ግን ሊወስዱት የመጡት እነማን ናቸው? ወደ ቤት ዘመዶቹ ማን ናቸው የመጡት? ሊወስዱት ዘመዶቹ። ከዛ በኋላ ግን እሱ በደንብ ታች ላይ ማርያምና ወንድሞቹ ሊወስዱት ይለናል። ሊወስዱት የመጡት እነማን ናቸው? ከዛ በኋላ እሺ፣ ልቀጥል ላንብበው። ሊወስዱት የመጡት እነማን ናቸው? መለሰ። ይኸውልህ ደግሜ ላንብብልሽ። ከዛ በኋላ ሊወስዱት የመጡት እነማን ናቸው? ዘመዶቹ ይላል። ከዛ በኋላ ግን እናትና ወንድሞቹ መጡ። ከዛ በኋላ ሚሌቱ ጋር ይኸው ይዣለሁ 31 ላይ እኮ ነኝ። እሺ አንብበው። የሚለውን አንብብልን። ከዚህ በኋላ ሌላ ጉዳይ እንደሆነ ሊያስመስል ከዚያ በኋላ ይኸው እያለን እስኪ አሁን ይኸውልህ እስከ 30 ባለው ውስጥ ዘመዶቹ ተብሎ ድፍን ሀሳብ ነው ያለው። ከዛ በኋላ ግን 31 ላይ ከዚህ በኋላ ይላል። ከዚህ በኋላ እዚህ ጋር አይልም። አውጣ አንተን አውጣ ምን እንደሚያሳየን ከዚህ በኋላ ምን ይላል? በመለይ ላስደግፈው በደስታ ነው የምከፍትልህ። ተመልከቱ። ወላሂ ትርጉም በትልቁ አድርገኝ። ታንክ ዩ። ሰላሳ አንደኛው እሺ 31 ላይ ነኝ። እዚህ ድረስ ያለውን አንብቤልሃለሁ። ከዚህ በኋላ ይላል። ከዚህ በኋላ ይላል። ቆይ አንዴ 1954 ነው። 1954 ነው። እኔን ነው አልያዝኩም። አዲሱ መደበኛ ነው ያዝኩት እያልኩ ነው ካሉት። አውጣው አለ አውጣው። አዲሱ ትርጓሜ 1954 ያውጡልሃል። ማማለ 1954 ይህን ሀሳብ ድፍን ነው ሀሳቡ አልኩ። 1954 እናውጣለን። አንድ ያውጡለት 1954 ተመልከት። መጽሐፍ ቅዱስ እርስ በራሱ ይጋጫል። ያው እና ይታያል እዚህ ጋር እናትና ወንድሞቹ ይላል። ከዚህ በኋላ የሚለውን አሳየን። እዚህ ጋር እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። ልቀጥል። የትኛው ነው? የትኛው ትክክለኛ 31 ማለት ነው። ትክክለኛ ትርጓሜ የትኛው ነው? የኔን በትልቁ አድርገኝ። ትክክለኛ ትርጓሜ የትኛው ነው? በደንብ የተብራራ መጽሐፍ ይኸው እኔ እጄ ላይ አለ። 54ቱ አዎ ጥሬ ነው እንትኑ። ስለዚህ ማለት ሲተረጎም አንድ አዳምጠና ነው ተሳስፋል አይደለም። ሁሱ በደንብ አድምጠኝ። ሁለቱም ትክክለኛ መጽሐፍ ነው። የትርጓሜ ግን እሺ ይኸውልህ እኔ አሁን ያዝኩት ይሄንን ነው። ይሄን መጽሐፍ ነው ያዝኩት እጄ ላይ ያለው ማለት ነው። መጽሐፉ ሲተረጎም የቃላት ኢረር ይኖራል፣ የማብራራት ኢረሮች ይኖራሉ። እሺ አንዴ አዳምጥ። ይሄ ደግሞ እኔ ተመችቶኛል። ጥሩ። የቃላት ኢረር ያደረገው የትኛው ነው? 1954 ነው ወይስ ያንተ ነው? መልስልናል። እኔ እንግዲህ ይኸው 1954 ይኸውልህ እንትን ነው ላይክ እንዴት ልበል እንዴት ላስረዳ? ደስ ያለህና ወደ አማርኛ ትርጉም ሲተረጎም አንዳንድ ስህተቶች ዘመኑን ያልዋጀ የአማርኛ እንትኖች የቃላቶች ይኖሩታል። በጣም ጥሩ። ዘመኑን ያልዋጀ የተሳሳተ ትርጓሜ የተረጉሙ ይችላሉ። መሳሳቱን እና ለመሳሳቱን አንተ በምንድን ነው ልታውቅ የቻልከው? በእናት ቋንቋ። በጣም ጥሩ። የእናት ቋንቋውን አሁን በምን ቋንቋ ነው የተጻፈው? አዲስ ኪዳን። በጣም ጥሩ መጥረሻ። የእናት ቋንቋ ምንድን ነው? አዲስ ኪዳን። አዲስ ኪዳን ግሪክ። አውጣና ግሪከኛውን ይህን ቃል የትኛው እንደሆነ ትክክለኛ አሁን አሳየን። ግሪከኛውን ኦኬ። ግሪክኛ እንግዲህ እኔ ማንበብ አልችልም እና እንዴት አወቅ? ሊቃውንቶቻችን ሁሱ በደንብ አድምጠኝ። ሊቃውንቶቻችን ዘመኑን የዋጀ
ትርጓሜን ተርጉመውልናል። አሁን ተረተና አቋርጥና ክፈተው ግሪከኛ ተረበል እየጠበቅኩ ነው። በዚህ እንስማማለን። ይኸው ኢብራሂም ልታስረዳን ዘንድ በምንድን ነው የምትረዳው የምታውቀው? ስለ በግሪከኛው አልከኝ። ምንም ወራት ታብዛና ግሪከኛውን ክፈት እባክህ። እንጂታችንን አትበል። ኦኬ አንተ ክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። ራስህ ነው የምትከፍተው። በትና አንብብልኝ ግሪከኛውን ያላ Let me try. Okay. Yeah. ሄሎ አለ ከፈትክ ግሪከኛ? እስቲ ለማንኛው የስ እንትኑን እንየው፣ አንዳንድ ትርጓሜዎችን እንመልከት። ናናና ግሪከኛ ኮና ሰይን እዛ ጋር አለ። ኦኬ ወገናችን ከላይ በኩል አለ። እዛ ጣት ጋር ሳላ አይ ኖ ዘ ፕሌስ ፕሊስ አና አውቃለሁ። ትርጓሜዎቹን በርካታ ይኸውልህ ምን ይላል? ኒው ኢንተርናሽናል ቨርዥን አለ። አንተ የግናምሱን የእናት ቋንቋ ግሪከኛ ክፈት። እንሄዳለን ለመጨረሻ እባክህን ቃልህን አታፍርስ። በእናት ቋንቋ ነው ማወቅ የምችለው መረዳት የምችለው ብለህናል። የእናት ቋንቋው እንግሊዝኛ አይደለም ግሪከኛ። ግሪከኛውን ክፈትና ግሪከኛውን ክፈትና ይኸው ግሪክ ነው። እሺ ግሪከኛውን አንብበው እስኪ ምን ይላል? ዘን ካይ ይኸው ካይ 31ኛው ነው ያወጣው። ይኸው 331 ማርክ 31 ካይ የሚለው ምን ያርገው? ይሄን ነው የተባልከው። ሙሉን ክፈተው። ግሪኩን ክፈተው። ይኸው ካይ ብሎ ቁጭ ይላል እንዴ? ወይ ካልቻልም በልና በቃ ባጭሩ ተናገር። እብሪሽ አዲስ ነገር እኮ አይደለም ነው ግሪክኛ ማወቅ አለማወቅ አዲስ ነገር። አሁን አልችልም በልና በቃ አልችልም ችግር የለውም። ኖ ይኸው ኦኬ ትችላለህ። እሺ እኔ ከፍትላለሁ። በቃ አንተ ካቃተ እኔ ከፍተዋለሁ። በቃ አድምጠኛ። ግሪከኛው ከፍቼዋለሁ። ካቃተ ይኸው ግሪከኛው ይኸውልህ ዘን ይላል፣ ካይ ይላል፣ ጂሰስ ይላል። ምን አገባንኛ አሁን ጂሰስ እና የሚለው አይደለም ግሪከኛው። ካይ የሚለው ምንድን ነው? ካይ ማለት ዘን ማለት ነው። ኤንድ ኢቨን ኦልሶ ኔምሊ እንትን ይላል። ስትሮንግ ጥሬ ትርጉሙ ምንድን ነው? ካይ ቆይ ምንድን ነው ጥሬ ትርጉሙ? ኮንጃክሽን ነው። አያያዥ እንትን እኮ ምንድን ነው ኮንጃክሽን? እሺ ምን አያያዥ አረፍተ ነገር አያያዥ ነው። እሺ እኮ አሁን ምን ታደርጋለህ መሰለህ? ይሄንን ትተውና ቀጥታ ግሪኩ ላይ ትገባለህ። ቀጥታ ማለት የግሪክ ቀጥታ ግሪኩ ላይ ትገባለህ። ቀጥታ ይሄ አሁን ያልኩትን አልተቀበልከው? አዎ አይ መቀበል አለመቀበል አይደለም። ይሄ አማርኛ በእንግሊዝኛ የተረጎመ ነው። ያው ቅድም አንተ ትርጓሜ ያልተቀበል ትርጓሜ እየደወለልህ ነው። ወደ ላይ ውጣ ወደ ላይ ጥቅሱ ላይ ቴክስቱንም እያየው። እሺ አሁን እንግሊዝኛው ይሄን የፈለከው አድርገው። እንግሊዝኛው አንፈልገውም። እንግሊዝኛው እያነበብክ አስረዳ ነው። ምንም እንትን ማድረግ እኮ አይጠበቅብኝም። ይኸው
ካይ ማለት አያያዥ አረፍተ ነገር ነው። ለምን ግሪከኛን ማውጣት ትችላለህ? ይሄው እኮ አውጣሁት። አንዴ ትልቅ ያድርግልህና ቆይ አንቺ ቆይ አባ አረኩ አይደለም ግሪከኛ طلع له باللغة اليوناني فقط يلا ይሄው አንብብ لنا ይሄው አንብብ ግሪክኛ አልችልም። ይኸውልህ ካይ የምትለው ኢንጀክሽን ናት፣ አያያዥ አረፍተ ነገር ናት። ይሄ ምንድን ነው? ይሄ ምን አልከኝ? የትኛዋ ምንድን ነች? ስትሮንበርድ ላይ እየፈለገው ነው አሁን በቃ እንደዚህ ነው ትመጣለህ። አልችልም በለ በቃ አለቀ እኮ ጨረስን። ካልችልም በለ እንለፈው በቃ እሱና ወደ ሌላ ነገር ነው እኮ ላንብበው። እኔ መጽሐፌን ላንብበው ይዤ መጣሁት። የኢየሱስ ማንነት ላይ ይወራል። በቃ ይሄንን ተው በቃ አልችልም በልና አለፍ በቃ ግድ የለም። ግሪከኛ ነውር አይደለም። እኔ ይዤ የመጣሁት መጽሐፍ ቅዱስ አለ አይደል? አዲሱ መደበኛ ግሪክ እኮ ግሪክኛ እኮ ማንበብ አይጠበቅብኝም። ይሄው እንደዛ እኮ ነው። ይሄው ሁሱ እንደዛ እኮ ነው። ይሄው እዚህ ጋር ነው። ይሄው አዲሱ መደበኛ እጄ ላይ አለ። ይሄው አለ እዚህ ጋርም አለ ሌላ ትርጉም። እንግሊዘኛውን አውጣው። እሺ እሱ ለምን እኛ አማርኛ ነው የምንፈልገው? እንግሊዘኛውንም አውጣው። እኛ አማርኛ ነው የምንፈልገው። ከእንግሊዘኛው ነው የተተረጎመው። እንደዛ እኮ ነው። እናት ቋንቋ ነው ኒዳ ያው ኢብሪሽ ማለት መግባባት እንድንችል ማለት ነው። እኔው በቃ እሺ ሊቪት ዲስ ቶፒክ ሊቪት በቃ ማንኛውም ክርስቲያኖች እሺ በቃ እኔ አልችልም፣ ለተመልካች ትቸዋል። እኔ አልችልም። በዚህ ላይ ነገር ክርስቲያኖች አንድ እኔ ታድርገው እኛ ለምሳሌ እንደው ቁርአን ሲተረጎም ጊዜ ወደ አማርኛ ወይ ወደ እንግሊዘኛ ምናምን ስህተት ተገኘበትን በል ለምሳሌ የተሳሳተ ትርጓሜ ቢተረጎም ትርጉም ላይ ነው እያወራኝ ያለው። ትክክለኛ የሆነ ሁለት ትርጉም መጣልኝ አንድ አንቀጽ በቁርአን ላይ الرحمن على العرش استوى የሚል ለምሳሌ እንውሰድና ሁለት የተለያየ ትርጉም የያዘ መጣልኝ ትርጓሜ ማለት ነው። ትክክለኛው የትኛው መሆኑን እንዴት ነው ማወቅ የምችለው? ምን አለኝ እሱ ጥሩ መልሶልኛል። እሱ ምንድነው ያለው? ወደ እናት ቋንቋው በመመለስ በዚያ ነው ማወቅ የምንችለው አለ። በጣም ጥሩ። እኔ ትርጓሜ የተሳሳተ ባገኝ በአንድ አንቀጽ ላይ ወደ እናት ቋንቋው ሂጄ አንብቤ ቃል በቃል አነብልሃለሁ የመጣልኝ ቃል ቁርአንን ማለት ነው። አንብቤ ለአረበኛውን ትርጉሙንም እናውቀዋለን። የትኛው ትክክል መሆኑን ማግኘት የምንችል ተወለዶች ነን እኛ ሙስሊሞች። ክርስቲያኖችስ የተለያየ ትርጉም መጣ። ለምሳሌ ይሄ ሰውዬ እንዳሳየው ማለት ነው። በምንድን ነው ማወቅ የምትችለው አልኩት። ወደ እናት ቋንቋው በመመለስ ትርጓሜ አሁን ትርጉሙ ይለያያል ወይ? አዎ የቃላት ልዩነት አለ አለን። ታዲያ ትክክለኛ መሆኑን እንዴት ነው የምታውቀው? ወደ እናት ቋንቋ በመመለስ አለ። የእናት ቋንቋ ማንበብ ትችላላችሁ ወይ? ላ አትችሉም። ትርጉሙንስ ላ አትችሉትም በጭራሽ። ማንበብ ያልቻለ ሰው ቋንቋውን ትርጉሙ እንዴት ነው ሊያውቅ የሚችለው? አይ ተተርጉሞልኛል በእንግሊዝኛ እያለ ነው። ያ ስህተት እንደሆነና ትክክል እንደሆነ ማወቅ እንዴት ትችላለህ? ወደ እናት ቋንቋ በመመለስ ብለህናል ቅድም። ጥሩ የእናት ቋንቋውን አንብብልን። ወፍ የለም አያችሁ። ስለዚህ በርዘው ተርጉሞላችሁ እንደሆነስ ሌላውን በእነዚህ ነገራቶች ላይ ያላችሁ ሌላውን በርዘው በተሳሳተ ሁኔታ ተርጉሞላችሁ እንደሆነስ በምን ማወቅ ትችላላችሁ? የእናት ቋንቋውን ማንበብ አትችሉም፣ መረዳትም አትችሉም። ይሄን ያሳዝናል። ለማንኛውም እሺ እዚህ ጥቅስ ላይ እንመለስና እንዳጠቃላይ አብዳል ብለው ሊይዙት የመጡት ቤተሰቦቹ ናቸው፣ ዘመዶቹ ናቸው አይደለ? ዘመዶቹ ኢየሱስ ክርስቶስን አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት አይደለ? እንደ መጽሐፉ ማለት ነው። ቀጥላ ሄሎ ሄሎ ወለክ ሄሎ ሄሎ ጋ ነው እሱ ከኋላ ሰው እየረበሸኝ ስለነበረ ነው። ሀሳብን ሰጠህ አይደል? እኔ ሪፍሌክት ላድርግ ሀሳቤ የኢየሱስ ክርስቶስ አምላክ ነው ብለው ነበር የሚያምኑት ማለት ነው። አምላክ ነው ብለው ታልናልክ አንድ ይቅርታ አድርግልኝ ወገናችን። ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ሁሱ
ዘመዶቹ ሊይዙት መጡ የሚለውን ተፍሲሮቻቸውን ማየት ካስፈለገ አሁን አንተ ራስህ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል የተፈለገበት እናትና ጓደኞቹ ናቸው ተብሎ ተተርጉመዋል። አስፈላጊ ከሆነ አሁን አንተ የከፈትከውን እዛው ከፍቼ ዘመዶቹ ሲል አንደኛዋ እናቱ፣ ሁለተኞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጽፈዋል። ማንበብ አለብኝ ላሳያቸው ወይ ራስህ ታውጣለህ? ና ትልቁ ላይ እናድርገውና ራስህ ያውጣል። ያላ የቅድሙ ያንተ የከፈትከውን ራስህ ክፈተው። ያላ ጌታ ሰው ጌታ ዘመን እሱን ከከፈተን መክፈት ይችላለሁ። የዛሬው ቀን ያንተ አይደለም። የጌታ ሰው ተበልተሃል። አዎ ስልኩን አምጣው። መልካም እንትን ልበላችሁ አንድ ጊዜሽ ስልኩን አምጣው። ሳላይ ስልኩን ክፈተው። እኔም እንድናገር ፍቃድ ስጡኛ። ሀሳቤን ሪፍሌክት እንዳደርግ አሁን የከፈትከውን እከፍታለሁ፣ ግን ሀሳቤንም ሪፍሌክት እንዳደርግ እየሰጣችሁ ቶሎ እሱ መጨረስ አለብን። ኖ እኔም አንተ የምትፈልጉትን ነገር ነው የምታነሱት። ዘመዶቹ እናትና ጓደኞቹ ናቸው። ይህንን ታምናለህ ወይስ ትከፍታለህ? እናየዋለን። ይኸው ይላል። አይዞህ እዚህ ጋር የሚላል ዘመዶቹ ሲል ይሄን እመና። ቅድም ሁሱ ሲነግርህ አይደለም ብለኸዋል። አንተ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል እናትና ጓደኞቹ ናቸው ተብሎ ተተርጉሟል። አይደለም ዘመዶቹ እዚህ ጋር ነው። ክፈተው። እዚህ ጋር ነው። ክፈተው። እሺ ስልኩን ክፈተው። ከፍቻለሁ እኮ አምጣው። ስልክን አምጣው። ይኸው መልካም ስልኩን ሳላ ይኸው ስልኩን ወደዚህ አድርገው ፕሊዝ። እዚህ ጋር አድርገው። ስልኩ ወደዚህ አምጣው። ሁለተኛውን ስልክን አምጣው። የከፈትከው አላዘጋችሁኝም? ይሄንን ክፈተው። ችግር የለውም። እንግሊሹን ነው የምናነባው። ኮሜንተሪ ውስጥ ግባ። ኮሜንተሪ የሚለውን ንካ። ማርቆስ ወንጌል 3:21 ኮሜንተሪ የሚለው ምኑ ጋር ልንካለ? ኮሜንተሪ የሚወጣበት ቦታ ክፈታ። ወረታች መጨረሻ ኮሜንተሪ ይኸውና፣ ኮሜንተሪ ላይ ወይ አንደኛ ላይ ወደ ላይ ሂድ። ወደ ላይ ይኸው COM ኮሜንተሪ ይኸው COM ይሄ ኮሜንተሪ እሱን አሁን ውረድ። እዚህ ጋር ይኸው እዚሁ ጋር ናና ኤሊኮት ኮሜንተሪ ፎር ኢንግሊሽ ሪደር ይኸው ማርቆስ ወንጌል ውረዳውን ምንድን ነው የሚለው? there came then his brother and his mother ነው የሚለው። ወንድሞቹና እናቱ መጡ ነው የሚለው። ጥቅሱን 3:21 ላይ አድርገው። ጥቅሱን 3:21 ላይ አድርገው። 3:21 ላይ 31 ይሄ 35 3:21 ላይ ሐሳብ ነው ያለው። yes ዘመዶቹ ነው የሚለው እኮ እዚህ አይደለም። ይኸውልህ 3:21 ዘመዶቹ የተፈለገበት እነማን ነው የሚለው ነው የምናየው። ሁሱ ና አንተም ስማ። 3:21 ነው አይደለ? አሁን ዘመድ የሚለው ቃል ነው 3:21 ላይ 3:21 yes ዘመዶች ይላል። ዘመዶቹ ግን ሳላ የስጋ ዘመዶች መክፈት ያለብህ የ3:21ን ነው የምከፍተው። የ3:21ን ማብራሪያ ነው የምከፍተው፣ የ35ቱን አይደለም። ስልኩ ወደዚህ አምጣው። 3:21 ላይ እንደዚህ ይላል። ከላይ በኩል ጥቅሱን አስተካክል። እሱን እንደዚህ ይላል። 3:21 እንደዚህ ይነበባል። እኔ ጋር ባለው ቅጂ 3:21 ላይ እንደዚህ ይነበባል። ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። ይሄ ጥቅስ ዘመዶቹ የተባሉት በ3:21 መሰረት እነማንን ናቸው ብሎ እሱ ጠየቀ አይደለ? የማርቆስ ወንጌል ምዕራፍ 3 ቁጥር 21 ምንድን ነው የሚለው? ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። እዚህ ቦታ ላይ ዘመዶቹ የተባሉት እነማንን ነው እያለ ያለው? ይሄው ኮሜንታሩ እዚህ ጋር ያለ ምንድን ነው የሚለው እዚህ ቦታ? and when his friends ጓደኞቹ or ዘመዶቹ right literally goes from him ከእርሱ ሆነ ማለት ነው። ከዛ from his home
ከቤተሰቡ as mother wait listen as the mother and the brother are mentioned later እናቱና ወንድሞቹ ከዛ በኋላ ተጠቅሰዋል ይላል። ከዛ በኋላ እኮ እዚህ ፍሬንድ ሲል ከቤተሰቡ የሆኑ እዚህ ቦታ ላይ ጓደኞቹ ሲል የተፈለገበት ከቤተሰቡ ነው። ከቤቱ እንደውም ቤቱ የራሱ ከቤተሰቡ yes ከቤተሰብ ማለት የስጋ ነው የሚለውን ሲዘረዝር ማዘር ይላል። ሁላችሁም ተመልከቱ። ማዘር and brother እናትና ወንድሞቹ ናቸው ቤተሰቡ ሲል ወይ ጓደኞቹ ወይ ዘመዶቹ ሲል የተፈለገበት አለ። ሊትራሊ ቃል በቃል አለ የተፈለገበት የሱ ከቤተሰቡ የሆኑ እናትና ጓደኞቹ ናቸው ማለት ተፈልጎ ነው ብሎ ያስቀምጣል። መልካም ያለው ተፍሲሩ የራሳቸው ዌብሳይት ላይ ሙሴ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይሄን ይመስላል። እሱ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው ዘመድ ሊሆኑ? ተፍሲሩ የ21 ነው የ35 አይደለም። ቁጥር 21 እዛ ጋር ተጠቅሰዋል ቢልስ ቁጥር አይደለም ቁጥር 21 ነው። ይኸው የ35 አይደለም። አድምጠኝ እሺ አድምጠኝ። ይሄን ልክ ነው። አንታችሁ አይታችኋል። ሙሴ የተናገረው እዚህ ጋር እሺ ይሄን ይመስላል። እሺ መልካም ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የስጋ ዘመዶች ማለት ነው። በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይኸው እኔ እኮ አልተጠቀሰም ማለት ነው አይደለም። ኧረ አንተ እንዴት ነው የምትረጉመው? እንግሊዝ ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም እንዴ? እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጠቅሷል። ስለዚህ ምንም ላደርጋችሁ ይሄን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ማይንድ አንድ ቆይ ትልቁ ላይ አድርጉኝ። እንደውም ቆይ ትልቁ ላይ አድርጉኝ ይጨምርልህ። ቃል በቃል እንዳትክድ ትልቁ ላይ አድርጉኝና እንመልከት። ሶሪ አንዴ እሺ ጥራት የለውም አይናው። እስቲ ቆይ ካምብሪጅ እዛው የከፈትከው ላይ ካምብሪጅ ባይብል ፎር ስኩልስ ኤንድ ኮሌጅ when his friends ዘመዶቹ ሲል ኖት ዲ አፖስትልስ ሐዋርያት ማለቱ አይደለም አለ አይደለ? እንግሊሽ ነው ማለት ነው ይረዳል እዚህ ውስጥ when his friends ዘመዶቹ ሲል ሐዋርያት ማለት እኮ አይደለም አለ ዘመዶቹ መጡ ሲል but his relatives ግን የቅርብ ዘመዶቹ ማለት ነው including እነዚህን ጨምሮ አለ his brethren የእርሱ ወንድሞችና and his mother ምን ማለት ነው? እንግዲህ የስጋ ዘመዶች የቅርብ የስጋ ዘመዶችና ሐዋርያት ማለት እኮ አይደለም። ዘመዶቹ ሊይዙት መጡ ሲል ዘመዶቹ መጡ ሲል ሐዋርያት ማለቱ ሳይሆን የሱ የቅርብ ዘመዶችና ወንድሞቹ እናቱን ጨምሮ ማለት ነው አለ። ኢየሱስ አበደ ብሎ የመጡት ዘመዶቹ ናቸው። እነዚያ ዘመዶች ሐዋርያት ሳይሆን እናትና ወንድሞቹ ናቸው ብሎ ነው ያስቀመጠው። ስለዚህ ቃል በቃል ሁሉ የተናገረው ነገር ይሄ ተፍሲር ላይ እናትና ወንድሞች አይደለም ያለው። አሁን እያወራህ ያለው ይኸውልህ የቅርብ ዘመዶችና ይኸውልህ አድምጠኝ፣ የቅርብ ሐዋርያት ማለት አይደለም። የቅርብ ዘመዶችና እናትና ወንድሙም እንደተጠቀሱ ነው እየተናገረ ያለው አብሮ ኢንክሉድ እንደሆኑ ራይት። እዚህ ጋር እናትና ወንድሜ እንዴት ነው የምትረዳው? ቆይ ሳላ እኔ እናቴና ወንድሜ ወንድሞቼ ዘመድ አይደለም። እስኪ ተርጉሞ እስኪ አንተ ትክራለህ። ፈጣሪ ሆይ በት የሚል ቃል አይታይህም እንዴ? ነገር ግን አንተ የምርህን ነው? በት የሚል ቃል አይታይህም እዚህ ጋር? ፈጣሪ ሆይ when his friends ዘመዶቹ ጓደኞቹ ሲል ኖት አፖስትልስ ሐዋርያቱ አይደለም በት ነገር ግን አለ። እቺን ቃል እንዴት ነው አንተ ምዘላት ነው በት የሚለውን ቃል በቃ ሳላ አሁን የትም ካምብሪጅ ስኩል ተውት ነው ያመጣኸው አይደለ? አምናሃል እንደዛ እንደሚል
ኢንክሉድ አድርጓል እኮ መጽሐፉ ይናገራል። አምናሃል ግን ዘመዶች አይደሉም፣ እናትና ወንድሞቹ ዘመዶች አይደሉም እያልኩ ነው እየተቃወምኩ ያለሁት። አንተ ነህ እያልክ ያለው ይሄ መጽሐፍ እንደዛ ነው ያለው ወይስ አይደለም? ማን ነው ይሄ ጸሐፊው? ማን ነው ጸሐፊው? አይደለም ራሱ ስኩል ተውት ነው አይደለም? ታመጣለህ አንዴ ካምብሪጅ ችግር የለውም። ቆይ አንድ ሰው አይደለም ስኮላሮች ናቸው በነገራችን ላይ። እንደዛ እንደሚል ግን አምናሃል? ይኸው መጽሐፍ የሚላል እኮ ከዛ በኋላ እናትና ዘመዶቹ ሲል እናትና ወንድሞቹ እንደሆነ አምናሃል? እናትና ወንድሞቹን ከዛ በኋላ እንደመጡ ይናገራል። በዚህ መጽሐፍ መሰረት ኖት ዲ አፖስትልስ በት ሪላቲቭ እኔ የሰንበዲ ቶት አልቀበልም ማዘር እንደሚል አምናሃል? ይሄን የሰንበዲ ቶት አልቀበልም። በቃ የሰውን ሀሳብ አልቀበልም። መጽሐፉን በአውድ መሰረት ነው ማለት ነው። ኮሜንታሪው እንደዛ እንደሚል አምናሃል ወይ ነው? ቆይ ኮሜንታሪው እንደዛ እንደሚል አምናሃል? አልቀበልም። እንደዛ እንደሚል አምናሃል ወይ? አልቀበለውም አልኩ። ካምብሪጅ ባይብል ኦፍ ይላል ግን አልቀበልም በል። እንደዛ ይላል ወይስ አይልም? ይሄ አድምጠኝሽ። ኖት ዘ አፖስትል ሐዋርያቶች አይደሉም። በት ሪላቲቭስ ኢንክሉድ ሪላቲቭስ ማለት ዘመዶች ኢንክሉድ ሂዝ ብራዘር ኤንድ ሂዝ ማዘር ይላል። አጠቃሎ እናትና ወንድሞቹን አብሮ እንደያዘ ነው የሚናገረው። በዚህ መልኩ አልቀበልም። ስለዚህ እንደዛ ይላል። እናት አበደ ያሉት እናትና ወንድሞቹ ናቸው። ተቀበሉ ማለት አበደ ይላል። እዚህ ጋር አበደ ብለዋል ይላል አይደለም? ምን መሰለህ አውዱ ኢየሱስ አበደ ብለው ዘመዶቹ መጡ ነው የሚለው አይደል? እንደዛ ነው። ቆይ በጭራሽ አበደ ብላም ተናገረ። ትልቅ ሰው ነህ። ቆይ መጽሐፉን ያለው ምን መሰለህ? ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ልክፈትልህ 21 ምንድነው የሚለው መሰለህ? ይሄው ኢየሱስ አብዷል። ቆይ ይሄው እኔ አላልኩም ጋይስ፣ ይሄ ጠንካራ ቃል አልተናገርኩም። የሚታያችሁ ከሆነ ማርቆስ ላይ 21ኛው ላይ ኢየሱስ አብዷል። ምን ይሄው ኢየሱስ እኔ ላንብብል እንደዚህ ላንብብል። ኢየሱስ አብዷል ሲባል ይሄው ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ። አሁን እነዚህ ዘመዶች ለማን ናቸው ብለን ስንጠይቅ አብዷል ብለው የተናገሩት እነማን ናቸው? ሰዎች ናቸው እኮ። እነዛ ሰዎች እነማን ናቸው? ዘመዶቹ ናቸው አብዷል ያሉት። አልተገለጸም። ቦታው ላይ አልተገለጸም። በቃ ያልተገለጸው ቦታ we have to jump it። ግን እነማን ናቸው የሚለውን ዘመዶቹ ሊይዙት የመጡት እነማን ናቸው ሲባል ኖት አፖስትልስ ሐዋርያቱ እኮ አይደሉም። በት ሂዝ ሪላቲቭስ ዘመዶቹ ናቸው። ኢንክሉዲንግ እነዚህን ያጠቃልላል። ሂዝ ብሬዘርን የእሱን ወንድሞች ያጠቃልላል። እንደ ሂዝ ማዘር እናቱንም ያጠቃልላል። ሊይዙት የመጡት አበደ ተብሎ እነዚህ ናቸው። ባጭሩ ይህን ይመስላል። ኢብሮ ቀጥል። ሳላህ ልጠይቅህ ነው እዚህ ጋር ሊይዙት ታዲያ ለምን ይመጣሉ? አብዷል ብለው ካላሰቡ ለምን መያዝ ያስፈልገዋል? ያለበደ ሰው ካላመኑ ለምን ይመጣሉ? እኔ እንደዛ ነው የማስበው። አሁን ፖይንት ካለ ኢየሱስ አምላክ ነው ብለህ የምታወራ ከሆነ እዛ ላይ ማውራት ትችላለህ። እኔም ፎይ ነኝ። የትኛውንም ተማውራት ከአንተ ጋር እናውራ ኦር ከሳላ ጋር እናውራ ኦር ከእሱ ጋር ኢየሱስ ባህሪያት ላይ ነው ማውራት የምፈልገው። ምርጫ ይሆናል። እኔ ግን ሬዲ ነኝ። ባህሪያት ላይ ነው ማውራት የምፈልገው። በፈለግከው ታወራለህ፣ ችግር የለውም። ኢየሱስ የአምላክ ባህሪ ያለው የለውም ጭራሽ። ፍጡር ነው ብዬ ሞግታለሁ። ፍጡር ነው ጭራሽ። መልካም። እኔ አሁን ስለ ሰውነቱ ምንም አልሞግትም። አይ እሱ አይደለም። አንዴ ሁሱ እንትን ያውለ ይበልና ያው እሱ ይቀጥል መጀመሪያ። ከዛ እሱ ከተስማማን ይቀጥላል፣ ካልሆነ እሱ ይቀጥላል። እሺ ሀሳቤን እንትን ላድርግ። ኢየሱስ በሰውነቱ በኩል ፍጹም ሰው ነው ብዬ አምናለሁ። ሰው ነው በሰውነት በኩል የመለኮት ባህሪ ያለበት የለበትም የሚለው የመለኮት ባህሪ ምንም ነጥብ። መልካምሽ በቃ ጥያቄ ጠይቃለሁ። ትጠይቀኛለህ፣ ችግር የለውም። እኔም ጠይቃለሁ። አሁን እሱ መጀመሪያ ያው ሰው ቆይ አንዴ ዝም ብዬ አልቆጣጠርም። ሁሱ ሰላም አለይኩም ታወራዋለሁ። ላውራ? እሺ ቀጥል። አንድ ጥቅስ አምጣ መጀመሪያ። እየተስማማን ነው የምንሄደው። እሺ እኔም
ይሰማል? ማይክን ክፈት፣ ማይክን ክፈት። ምንድን ያልከኝ? እኔ ምን ያልከኝ? እየተስማማን ነው የምንሄደው። በቃ ከኔ ጋር ትቀጥላለህ። እየተስማማን እንሄዳለን። በመጀመሪያ ደረጃ ኢየሱስ እኔ አምላክ ነኝ ያለበት ጥቅስ የለም። እየተስማማን እንሄዳለን። ከዛ ወደ ጥቅሶች ነው ትምህርት የለም የለም ብሎ እንስማማና እንቀጥል። እኔ አምላክ ነኝ ያለበት የለም፣ እንስማማ፣ እንቀጥል። በትምህርት ነው እኔ ማሳየህ። ችግር የለውም። እኔ አምላክ ነኝ ያለበት ግን የለም። ለምን የሆነ ኮንክሉዥን ትሰራለህ? የራስን ድምዳሜ አለ ካልከኝ አውጣና አሳይኝና ከዛ ትምህርት ነው ማሳየህ። እኔ እያልኩ ቃል በቃል የለም፣ ቃል በቃል የሚባል ነገር የለም፣ አይሰራም። እኔ ጋር አንተ ውስጥም ብጠይቅህ ቃል በቃል ብታመጣቸው ነገሮች የሉም። ስለዚህ ስለ አንተ ነው የምናወራው። ቃል በቃል የለም የሚለውን ነገር እንስማማና ትምህርት ነው ያለው አልኩህ። በቃ እኮ እንጂ ቃል በቃል የለም። መልካም እሺ፣ ይኸውልህ የለም፣ መጀመሪያ የለም። ተስማምተን ነው የምንሄደው። ሳንስማማ የትም አንሄድም። የለም፣ ቃል በቃል የሚባል ነገር የለም። በቃ የለም። አራቱ ወንጌላት ነው የምትፈልገው? ወደ ጥቅስ በቃ የለም። ወደ ጥቅስ ተስማማን። የለም፣ የለም በሚለው ተስማምተናል። ወደ ጥቅስ ማምጣት እችላለሁ። ጥቅስ ስተኝሻ እኔን አታቆመኝም። ከራእይ ማምጣት እችላለሁ። መጽሐፌን ስለማምንበት ማለት ነው። ከውን ጥቅስ አምጣ። ኢየሱስ አምላክ ስለመሆኑ የሚያሳይ አንድ ጥቅስ ስተኝ። ራእይ 1:8 ክፈት። ራእይ 1:8 ስለ ኢየሱስ አያወራም፣ ስለ አብ ነው የሚያወራው። የራስን ኮንክሉዥን አታስቀምጥ። እሺ ተቀስና መጀመሪያ የራስህን ሐሳብ ማስቀመጥ አትችልም። ስለ አብ ነው ካልክ ስለ አብ የተናገረ አንድ ኮሜንታሪ ታመጣለህ። ኮሜንታሪ ማምጣት ግዴታ አለ ብለህ ታምናለህ? ስታወራ ልክ አንተ ካምብሪጅን አልቀበልም እንዳልከው እኔም ካሌሎቹን አልቀበልም። አሁን ባይብሉ አየህ፣ የራስህን ሐሳብ ስታስቀምጥ ባይብሉ ነው የምንቀጥለው። ቆይ የለም ባይብሉ መጽሐፉ ግልጽ ቃል። እሺ አሁን ያለውና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከላይ ከፍ በልና አንብብ። ቆይ አንተ የጠቀስከው 1:8 ነው። በቃ አሁን ይሄንን አነበብ። 1:8 ነው የሚያወራው። ከላይ ጀምረህ ነው የምታነበው። ከፍ ትላለህ። ተረጋጋ። ከአንድ ነው የምንጀምረው። ከቁጥር 1 ከቁጥር 1 እንጀምራለን። ምን ይላል መሰለህ? ቁጥር 1 ላይ እነሆ ቆይ ቶሎ ይሁን ላነብ ነው የገባውን ነገር ለባሪያ ያሳይ ዘንድ። ተረጋጋሽ፣ አንዴ ተረጋጋ። 1954 ይዘን ቶሎ አዲሱ መደበኛ ነው ያለኝ እጄ ላይ። አዲሱ መደበኛ ውሸት ነው። ላሳይ ውሸት መሆኑ መጀመሪያ እንዴት ነው ላሳይ? ውሸት መሆኑን ላሳያለሁ። እሺ ውሸት መሆኑን ላሳየና እንቀጥል። በቃ ማታም ውሸት እንደሆነ ላሳየ፣ ወላሂ ያሳያለሁ። ላሳየ። እሺ ታሳየኛለህ። አንዴ ትልቅ በቃ ሁለተኛ በዚህ ጥቅስ እንዳታወራኝ። በቃ አንዴ ትልቅ ተረጋጋ። አንዴ ቆይ በቃ አይ ውሸት እንደሆነ ላሳየ። እኔ እኮ ደፍሬ የመጣሁት ከእርሱ ጋር በኢየሱስ ክርስቶስ ዙሪያ ላወራ ነው። እኔም ላወራ ማትቀበሉ ከሆነ ጽዋት ውሸት እንደሆነ ላሳይ ጋይስ። እሺ አሁን አንተ ታወጣልኛለህ። አንዴ አውጣ ዮሐንስ ወንጌል ምዕራፍ 8 አውጣ። አንዴ ውሸት እንደሆነ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ሁለተኛ በዚህ መጽሐፍ እንደማታወራ በጣም ያሳዝናል። አንዴ ቆይ ለምን ወደዛ እንደምትለው አላውቅም። አውጣ አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ምዕራፍ 8 ቁጥር 40 አውጣው። በቃ ማለት በራሳችሁ ሐሳብ አይደለም፣ በራሳችሁ ሐሳብ እኔን ፍሎ እንድከተላችሁ እያደረጋችሁ አይደለም። ወላሂ አይደለም። እንደዛ ነው እንጂ መጽሐፉ እባክህ እኔ ስናገር እኔ ለመግባባት ነው የማወራው። እባክህ እሺ፣ አንድ ጊዜ በጣም ይቀርታል። 8:40 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንትሮፖስ የሚለው የግሪክኛ ቃል ሰው የሚለው የግሪክኛ ቃል ከአዲሱ መደበኛ ላይ አውጣና ሳይ። ከህዝቦቹ አንዳንዶቹ ቃሉን ሰምተው ይላል። 8:40 ነው አይደል? ኦኬ። አንትሮፖስ የሚለው የግሪክኛ ቃል፣ ኤማን የሚለው የእንግሊዝኛ ቃል፣ ሰው የሚለው የአማርኛ ቃል አዲሱ መደበኛ ትርጉም ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከሌለ
እኔና አንተ በዚህ መጽሐፍ አናወራም ማለት ነው። ሁለተኛ ስለዚህ አሁን ቀጥልና ሳይ አንትሮፖስ የሚለው የግሪክኛውን ወርድ ሰው በሚለው የሚተካውን አምጣና ሳይ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችን አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ አብርሃም የሰራውን ትሰሩ ነበር። ቁጥር 40 እግዚአብሔር ሰምቼ እውነቱን የነገርኳችሁ ከእግዚአብሔር ሰምቼ እውነቱን የነገርኳችሁን እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አላደረገም። ሰው የሚለው ቃል የት አለ? አንትሮፖስ የሚለው የግሪክኛው ቃል ሰው የሚለው የእንግሊዝኛ የአማርኛ ቃል ኤማን የሚለው የእንግሊዝኛ ቃል የት አለ እዛ ውስጥ? መልካም እሺ። ከእግዚአብሔር ሰምቼ ሲል ከእግዚአብሔር እንደሰማ ሰውነቱን እየገለጸ ነው። ምንድን ነው እሱ ችግር እኮ? የት አለ አንትሮፖስ የሚለው ቃል የት አለ? በኮንቴክስት ነው ያለው። ኮንቴክስት አልጠየኩም እኔ። ቃሉ አንትሮፖስ የሚለው ቃል የት አለ? ቃል በቃል እኮ አይፈታም ወዳጅ። ውስጥ ኮንቴክስት አንትሮፖን ወይ ደግሞ አንትሮፖስ የሚለው ቃል የት አለ ጥያቄ ነው የጠየቁ። ግሪክኛው ላይ ያለው አንትሮፖስ የሚለው ቃል አለ ወይስ የለም እዛ ላይ? አንትሮፖስ ማለት ሰው ማለት ነው አይደል? ሰው ማለት ነው። መልካም ከእግዚአብሔር ሰምቼ ነው የሚለው። ከእግዚአብሔር ሰምቼ ሲል አልጠየቁም። ሰውነቱን እየተናገረ ነው። ሰው የሚለው ቃል የት አለ ነው የጠየቁ። ከእግዚአብሔር ሰምቼ ከእግዚአብሔር ሊሰማ ነው። አልጠየቁም። ሰው የሚለው ቃልን አሳየኝ ነው። ሊትራሊ እንደዛ ነው። ትርጓሜ የለም አለ ወይስ የለም? ያው 54 ነው እዚህ ጋር ሰው የሚለውን አይተዋል። አዝታች ጥሩ። ሌላ ጥቅስም ልስጥ 19 ቆይ አንዴ ሀሳቡን ማየት እንጂ ላይ ሰው ይላል ብሮ እየከፈለከው ይሄው አውጥቻለሁ። አዎ ለዛ እኮ ነው ሰው የሚለው እዚህ ላይ አለ 1954 እዚህ ላይ አንትሮፖስ የሚለው ወይ ደግሞ አንትሮፖን የሚለው የግሪክኛው ቃል አለ ወይ? አልፋ ኑ ቴታ ሮ ኦሜጋ ፓይ እያለ የሚቀጥለው አለ ወይ? አምጣው ካለ ከሌላ እዚህ ጥቅስ ላይ ሁለተኛ እንዳታወራኝ፣ በዚህ ኢብሪሽ እንዳታወራኝ እንዴ። ለምን ደሞ አላወራ? በቃ 1954 ነው ትክክል። በ1954 ነው አምጣ፣ ያለዛ አምጣ። አምጣው። እሺ ይታል በቃ ኮንቴክስት ይዋሻል እኮ ለዛ እኮ ነው ይዋሽ። የዋሸበትን ደግሞ ሌላ አላሳይ። በቃ አሁን እኔ በዚህ ነው የምናወራው። ካልዛ በቃ ምንም የማስረዳት ችሎታ የለም ማለት ነው። ከሽ አማርኛውን አውጣልኝ አንዴ። አማርኛውን አውጣና ሆልድ ኦን። አማርኛውን አውጣና የኔንም አማርኛ ቼክ እናድርገው። እኔ ጋር ያለው መጽሐፉ ቼክ እና ይሄው የት አለ? ማን ያተለ? እሺ ምን ይላል? ነገር ግን አሁን ከእግዚአብሔር የሰማሁትን የነገራችሁን ሰው ምን ይላል? ሰው የሚለው አለ አይደል? የነገራችሁን ሰው ልትገድሉኝ የነገራችሁን ሰው የነገራችሁን ሰው ልትገድሉኝ ራሱን ነው ሰው የሚለው። ራሱን ነው ሰው የሚለው። አባ ገባኝ። ተለውጧል አልተለወጠም? ልቀጥላ ሰው የሚለው እኔ በሚለው ተለውጧል አልተለወጠም? በቃ ትልቁ ላይ አድርጉኝ። አሁን በቃ እሺ እኔን ላንብብላ። ስለዚህ አሁን የማላወራበት ምክንያት ይሄ ነው። እሺ አሁን እንቀጥላለን። እሺ የኔን ላንብብላ። አትሽሽ። ዮሐንስ ላይ ክፍሉን ያዘው። ኢብሮን አተልኩት። ኢብሪሽ ክፍሉን ይዘን ሐሳቡ አንድ አይነት ነው ወይ የሚለውን ሐሳብ ነው የምናወራው። ሐሳቡ ካለ ውካንጎ ማውራት እንችላለን በዚህ መጽሐፍ ላይ። ኢብሮ ይምጣ፣ ችግር የለም ታወራላችሁ። እሺ ዛሬ ሰላም ነው።